እናቶቻችን ከወደቁበት ብናነሳቸው እግዚአብሔር ደስ ይለዋል። የምናገኘው ምርት ከ2 ወር ወይ ከ3 ወር በላይ ለምግብነት የሚያገለግል ውጤት አናገኝም። ሲታመሙ የሚፈልጉት ነገር ለመስጠት ቤተ እግዚአብሔሩ ገዳሙ በጣም አነስተኛ ድክመት ስላለው ምንም ነገር የሚያገኙት የለም። ውሃ የምንቀዳበት ቦታ ከገዳሙ የ30 ደቂቃ መንገድ ያህል ይርቃል። ደግሞ ወጣ ገባ ነው። በተለይ ከውሃው አካባቢ አለታማ ድንጋዮች አሉ። ደካማ ወጥቶ መግባት አይችልም። እግዚአብሔር ፈቃዱ ቢሆን ያንን ውሃው ከገባልን አታክልቱን ሁሉንም እያደረግነ ራሳችን ከልመና እንድንወጣ ይሄንን በማለት ነው እንግዲህ ወደዚህ መጣ ነው። ለዋልድባ ያልሆነ ገንዘብ፣ ለዋልድባ ያልሆነ ምጽዋት ምንም አያስፈልግም። ዋልድባ መርዳት በነፍሳችሁም በስጋችሁም ትጠቀሙበታላችሁ። እናቶችን መርዳት ማለት እናንተም ጭምር ወደ ቅድስና ስፍራ እንደማምጣት ነው ወስዶ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱሳት መካናቷ ከሚገኙባቸው ጥንታዊና ታሪካዊ ቦታዎች አንዱ ዋልድባ ነው። በዋልድባ 3 ገዳማት ይገኛሉ። እነዚህም አብረንታንት መድኃኔዓለም፣ ሰቋር ኪዳነ ምሕረትና ዳልሻ ኪዳነ ምሕረት ማህበረ ደናግል አንድነት ገዳም ናቸው። ዳልሻ ኪዳነ ምሕረት አንድነት ገዳም በ1505 የተመሰረተ የኢትዮጵያ የታሪክ ማዕከል የሆነ ገዳም እንደሆነ የታሪክ መዛግብት ያስረዳሉ። የዚህ በአጠቃላዩ ዋልድባ ነው። ከዛ በተለየ ግን አሁን ያላችሁባት ገዳም ዳልሻ የእናቶች ማህበረ ደናግል አንድነት ገዳም ነው የሚባለው። ልዩ ስሙ ዳልሻ ነው። ከሌላው አሁን በዋልድባ ውስጥ 3 ገዳማት አሉ። በአጠቃላይ ዋልድባ ነው አንድ ነው። ግን ከአንድነቱ የተለየው ዳልሻ፣ ሰቋር፣ አብረንታንት አንድም ቢሆን ያው በገዳሙ በአስተዳደር በማንኛውም በውስጥ አስተዳደር ስጋ አስተዳደራችን ያው በየራሳችን ይለያያል። የሰቋር የራሱ አስተዳደር ደንብ አለው። የዳልሻ የራሱ አስተዳደር ደንብ አላት። የአብረንታንትም እንደዛው። በመንፈሳዊታችን ግን ያው ዋልድባ አንድ ናት። አንድነቱ አንድ ነው። ማይጽጌ ማርያም ሳሙኤል ዋልድባ ማለት በዋልድባ ጸዋሊም ትባላለች እና ጌታችን ያኔ ሲሰወራቸው ቅዱሳንን ከመሬት ውስጥ ከቅዱሳን አብረው ሲከተሉት በኢየሩሳሌም ልትሰወሩ ሲባል ከውስጥ እንድንካን አድርጎ ጸዋሊም ትባለውን እኛ እናያትም እንጂ ጸዋሊም ትባል ዛፍ አብቅሎ ዱባ የሚያክል ፍሬ አላት። እቺን ብሎ ባርኮላቸው ነው ሄደና ጸዋሊ ትባላለች። እንትና ፍሬዋ ዱባ ያክላል። ስለዛ በዛች በፍሬዋ ነው ዋልድባ የሚባለው። ጸዋሊ በምትባለው ዋሊ ዱባ ዋሊዋ እንትና ዛፏ ጸዋሊ ነው የምትባል። ዛው ፍሬዋ ደግሞ ዱባ ያክላል። በዛ ዋሊ ዱባ ተባለ። ዋልድባ ሲገደም ከመጀመሪያው ጌታችን ሲገድመው ዋልድባ የተገደመበት ቦታ ይሄ ነው ዓመተ ምሕረቱ አይባልም። ጌታችን ገና ሲወለድ ሕፃን ሆኖ በኢትዮጵያ ሲመጣ እመቤታችን ታቅፋው ሳለ ገመሉ ፍሬ ነው ቆፍረው ሲያበሉት ፍሬ ራበኝ ስትለው እመቤታችን ያን ፍሬ ገመሉ የሚባል ፍሬ አለ ሲሰጣት ቆፍረው ሲሰጣት እኔ ልጅ ሆይ ይመረረኝ ብላ ስትለው አይ ይሄ እዚህ ቦታ እንደማር እየጣፈጣቸው ፍሬ እየበሉ የሚኖሩ ልጆች በኋላ ዘመን ይመጣሉ ብሎ ከዛን ጀምሮ ነው ዋልድባ ገዳሙ ግን አመሰራረቱ ግን ሰው የተቀመጠበት ማለት ነው። የዋልድባ አብረንታንት አንደኛው ገዳም ነው። ከዛ ቀጥሎ ዋልድባ ደግሞ ዳልሻ በ1535 ነው ይባላል። እንግዲህ 1535 ነው። በ1550 ዋልድባ ዳልሻ የእናቶች ገዳም ጉሜ የሚባል ቦታ ላይ በዚህ ነበሩ። እናታችን ፀሐይ ማርያም ይባላሉ። እሳቸው ናርዲቶቻቸውን ይዘው ሲኖሩ የሀያ ኩንታሮት የሚባል በሽታ ፈጀባቸውና ሱባኤ ሲገቡ ተከዜ በረሃ ሄደው የኛ እዚህ ቦታ እንዲሰፍሩ ተገለጸላቸው። ከዛ ሲገለጸላቸው አሁን ምስራቃዊ የሚባል የገዳሙ መምህር ሆነው የሚያስተዳድሩ አባት ነበሩ በጊዜው የአባቶች ማለት ነው። እና ያው ይጠያየቁ ስለነበር መጡና አባቴ ወይ ከናንተ እነሱ ቅርብ እንዳይሆኑ ነው እዚህ ቦታ ተፈቀደልኝ ለመስፈር ጌታ በእግዚአብሔር ፈቃድ ተፈቀደልኝ ብሎ ሲሏቸው እስቲ ቆይ እኔም ሱባኤ ልግባ ብሎ እሳቸው ሱባኤ ሲገቡ ተገለጸላቸውና ልጅ ወይ በለጥሽኝ ብለው
ይሄኛው ይሄ የእህል ቦታ ማዶ ደግሞ የህርመት ቦታ ተገጸላቸው። ያኔ ጀምሮ ተገደመ ገዳሙ እና ሶስተኛው ደግሞ በ55/60 ነው የሰቋሮች የተገደመ። ገዳማውያኑ ከጠዋትና ከማታው ጸሎት በሚተርፈው ጊዜያቸው ገዳሙ በመደባቸው ቦታ የሚጠበቅባቸውን ስራ እንደሚሰሩ እማሆይ አስካለ ማርያም ያብራራሉ። እማሆይ አስካለ ማርያም ሳሙኤል ባላለው የስራ ድርሻዬ ወጪ ወራጅ ነው። ለእናቶች ከምእመናንን በመጠየቅ ከምእመናን የተገኘውንም ነገር እናቶች የሚቸግራቸውን የሚነግሩኝን ያንን ወደ ገዳሙ ማቅረብ። ገዳሙ በጣም አሁን በኢትዮጵያ በብዛት የሴቶች ገዳም የለም እና ዳልሻ ኪዳነ ምሕረት የእናቶች አንድነት ገዳም ብዙ ምእመናን የማያውቁት ከርሰ ምድሩ ወጣው ገባ የሆነ ቆፍረን ብዙ ምርት ማምረት የማንችልበት አስቸጋሪ በረሃማ ቦታ ነው። ስለዚህ ገዳሙ በብዛት የዓመት ልብስና የዓመት ቀለብ ከምእመናን ስለምናገኝ በጣም እንቸገራለን። ምንም ነገር ገዳሙ ላይ ያመረትነው ምርት ባለመኖሩ ከምእመናን ሄደን በማሳሰባችንና ያው ህዝበ ክርስቲያኑም በሽታ አለ በመባል ቦታውም ድረስ ባንሄድ እንዲሁ እየጠየቅናቸው በውጭም በሀገር ውስጥም ያሉ ረድተውን ነው ያለን እንጂ ምንም ነገር የሌለው ነው የምናገኘው ምርት ከ2 ወር ወይ ከ3 ወር በላይ ለምግብነት የሚያገለግል ውጤት አናገኝም። 250 አሁን 250 አሉ፣ ከዛም በላይ የሚሆንበት ጊዜ አለ። ግን መነኮሳት የእናቶች ገዳም መገደብ የለበትም። ለምን? በብዛት ስለሌለ ይሄን ገዳም ሳንገድበው መናንያን እዚህ ቦታ ላይ እንዲኖሩ ለማድረግ አንደኛ መጠለያ ችግር አለብን፣ ሁለተኛ የአልባሳት የቀለብ ችግር አለብን እና ይሄንን ችግራችን ቢቀረፍልን ያው የእናቶች ገዳም ብዙ ቦታ ላይ ባለመኖሩ ይሄን ገዳም የሚመጡትን መናንያን መቀበል እንችላለን። በእድሜ መግፋትና በህመም ምክንያት ስራ መስራት የማይችሉ አቅመ ደካሞች ደግሞ የሚጦሩባቸው የህሙማን ማስተማሚያ ክፍል በገዳሙ ይገኛል። እማሆይ ወለተ መድኅን ሊቃበው እናቶችን ሲታመሙ ማትሳመሙ ያው እናቶች ከ15ም ከ30ም ከ25 ከ40 ዓመትም በላይ ከገዳሙ ያገለገሉ አቅማቸው ሲያንስ ይሄ የአረጋውያን ቤት እዚህ መጥተው አልጋቸው ላይ ሆነው የሚጦሩ ናቸው። አቅማቸው ከደከመ ወደዛ ውሃ መቅዳት የማይችሉ ልብስ ማጠብ የማይችሉ መቁናቸውን ዳቢያቸውን አምጥተው መብራት የማይችሉ አቅም ያለው ያው እንደኔ አይነት ይመረጥላቸውና ይሰጣቸዋል። ልብሳቸውን እናት እያጠብን ምግባቸውን እያበሰልን መቁዳቢያቸውን እያመጣን የምናቀርብላቸው እኛ ነን። ሲታመሙ ደግሞ ያው በአላ አቅማችን ገዳሙ ካለው ንብረት ያችን የሚፈልጉትን ነገር ያለንን ማሽላና ዳጉሳ ነው ከቦታው ላይ ሌላ ምንም ነገር የለም። ያሉንን ሙቁም ማሉንም ቂጣም ማሉንም ያችን ቆሎ ማለነ ያችን እያበሰን እያቀረው እሰጣቸዋለሁ። በጣም 5 6 10 15 ነው በሚበዙብኝ ሰዓት ደግሞ ከውጭ በጣም ሲያቅተኝ እናቶች በስተውብኛል ብዬ ለመጋቢ ሲናገር መጋቢ ደግሞ ለኔ ረዳት ሁለተኛ ሰው ይሰጠኛል። እና የአረጋውያን ቤት እንደምታዩት በጣም ጥበት አለው። በጣም የተጨናነቀ ነው። ራሳቸውን ፖፖአቸውን እንኳን አደራርቤ ነው ማስቀመጠው። ትመለከታላችሁ። ይሄው የቃቸው ማስቀመጫ ዳንዳ እየተሰራ ልብሳቸውን ከላይ የሚደረግበት እነሱ ደግሞ ያው ቦታው ሲጠብ ከቃቸው እነሱ ከታች ከስሩ እየተደረገበት ይሄ ደግሞ ወንፊት በመሆኑ አዋፋቶች በዳር እየገቡ እያራገፉባቸው ይሄን ዛንዜራ እየካተርኩኝ እና በጣም የአረጋውያን ቤት በጣም ችግር አለበት። ሲታመሙ የሚፈልጉት ነገር ለመስጠት ቤተ እግዚአብሔሩ ገዳሙ በጣም አነስተኛ ድክመት ስላለው ምንም ነገር የሚያገኙት የለም። ሳሙና ያስፈልጋል። አረጋውያን የንጽህና መጠበቂያቸውን ልብሳቸውንም ለማጠብ ሰውነታቸውንም ለማጠብ ሳሙና ያስፈልጋል። ይሄም ቋሚ የሆነ ነገር ስለሌለው ገዳሙ የሚተዳደርበት ከምእመናን በምናገኝ ሰዓት
ለገዳሙ መነኮሳት አይደርስልንም። የምናመጣው ሳሙና ለአረጋውያን እንደገናም ደግሞ ያው ወጣት መነኮሳትም ማዕከላውያን እናቶችም ለሁሉም ለማድረስ ስለማንችል በጣም ነው የምንቸገረውና እነሱንም ደግሞ አሁን አረጋውያንን አንስተን ወደ ማጠቢያ ቤት መውሰድ አንችልም። የለም የሚታጠቡበት እዚህ ሳፋ ነው። ሳፋም ደግሞ የለንም። መሬት ላይ ሳጠር አድርገን ነው የምናጥባቸው እና ለአረጋውያን የሚያስፈልግ ሽንት ቤት ባጠገባቸው ቢኖር እንደዚህ እነሱንም የምናጥብበት እቃ ቢኖረን ያው እንግዲህ እግዚአብሔር የፈቀደላችሁ ምእመናን ይሄንን ባያችሁ ጊዜ ይሄ ያስፈልጋል ብላችሁ ህሊናችሁ ያሰበውን ነገር ብታደርጉላቸው በእግዚአብሔር ስም እንጠይቃለን። የዋልድባ ዳርሻ ኪዳነ ምሕረት ማህበረ ደናግል አንድነት ገዳም በርካታ መናንያን እናቶች የሚገኙበት ገዳም ሲሆን መነኮሳይቱ የሚኖሩበት ቦታ በጣም በረሃማና ውሃ በቅርብ የማይገኝበት ቦታ ነው። ባለቻቸው አነስተኛ የእርሻ ቦታም ከሚያገኙት ምርት ቀለባቸውን መሸፈን አልቻሉም። መናንያኑ ከቀለብ በላይ እየፈተናቸው ያለው የውሃ ችግር መሆኑን መናንያኑ ይናገራሉ። እማያ ጸደ ማርያም ሳሙኤል ወጭ የቀረበውን ማቅረብ ነው። ወጭ ወራጅ ማለት ነው። በገዳሙ ወጭ ወራጅ ይባላል። ወጭ ወራጅ ማለት ከውጭ የነበረውን ወደ ውስጥ እያቀረቡ ለመነኮሳት የሚገባውን ነገር ማቅረብ ማለት ነው። ዋና ዋና ችግሮች ከቦታው ላይ ብዙ ጊዜ መሬቱ ወጣ ገባ ነው። ወጣ ገባ ሆኖ ደግሞ ያው ያለው መሬት ከ4 አመት አንድ ጊዜ ነው የሚታረሰው። የሚታረሰው መሬት ከ4 አመት በኋላ ይወድቃል። ወድቆ ለ15 አመት ወይም ለ20 አመት ጫካ እስከሚሆን ድረስ ይጠበቃል። ጫካ ይሆናል ብለን በምንጠብቅበት ሰዓት ምንም የምናርሰውም ጊዜ የምናጣበት ጊዜ አለ። ዋናው ይሄ ነው። ሲቀጥል ደግሞ የውሃ ችግር አለ። ውሃው ዘሪማ ወንዝ ነው። ከዘሪማ ከተማ አንስቶ ነው የሚመጣ። በጣም በርቀት እነሱ እያጠቡበት ልብስ ያጥቡበታል፣ ገላቸውን ይታጠቡበታል። ያው በቃ ቆሻሻ የሆነ ነገር ይሰዱበታል። ግን እኛ ከገዳም ውስጥ ስላለን እግዚአብሔርን አምነን ያንን ውሃ ለመጠጥም ለልብስም እንጠቀምበታለን። ውሃ የምንቀዳበት ቦታ ከገዳሙ የ30 ደቂቃ መንገድ ያህል ይርቃል። ደግሞ ወጣ ገባ ነው። በተለይ ከውሃው አካባቢ አለታማ ድንጋዮች አሉ። ደካማ ወጥቶ መግባት አይችልም። በተለይ በክረምት ላይ ያድጠዋል። ደግሞ እኛም ደክሞን ኃይል ሲያንሰን ስራ በሰነበትን ሰዓት አህያ ሊቀዳ ሲል አህያውም ያው መውጣት አይችልም ማለት ከመሆኑ የተነሳ ማለት ነው። እና የውሃ ችግር በጣም አለብን። እንዳልኩት ደግሞ ቅድም ያው ውሃው ከዘሪማ ከተማ አንስቶ ስለሚመጣ አንዳንድ የውሃ ወለድ በሽታዎችም አለ። መነኮሳት በውሃ ወለድ በሽታ ብዙ ጊዜ እንጎዳለን፣ ይጎዳሉ። በተለይ አረጋውያን ይጎዳሉ። ያንን ያው መቼም ከገዳሙ መታከም ስለሚርቅ ብዙ ጊዜ በበሽታ ላይ ቆይተው እናቶች ከጸሎትም ከምንም ይደክሙብናል። ደግሞ እኛም በምንቀዳበት ሰዓት ያው የውሃው ርቀት ስላለ መነኮሳት ብዙ ጊዜ በውሃ ችግር ነው የምንኖረው። እማይ ወለተ ማርያም ባላለሁ ገቢ ነኝ። የውሃ ችግር አለብን፣ የቀለብ ችግርም አለብን። አዎ ለጊዜው አርዲቱም እናቱም እየቆፈርን እንዘራለን፣ ግን ናዳ ይወስዷል። ይህን ያህል የሚወበቅ አይደለም። የምንኖረው ያው ህዝበ ክርስቲያን እየረዳን እስካሁን እንገኛለን። አሁን ግን ይሄ ነገር ቢሰራልን ውሃ ቢወጣልን አርዲቱም እናቱም እንዳቅሙ እየሰራ ከልመና የምንገለገልበት የምንወጣበትን መንገድ ፈልገን ነው የመጣ ነው። ከዚህ እግዚአብሔር ፈቃዱ ቢሆን ያንን ውሃው ከገባልን አታክልትን ሁሉንም እያደረግን ራሳችን ከልመና እንድንወጣ ይህንን በማለት ነው እንግዲህ ወደዚህ የመጣ ነው። እግዚአብሔር ግን ደግሞ ይህንን ተመልክተው ህዝበ ክርስቲያኑ እጅን ለግሶም ለተግባር ወቅቶ እንዲሁ ለማመስገን ያብቃን እያልን እንላለን። አሁንም ቢሆን ለኛ ህዝበ ክርስቲያኑ ያለውን ይሰጠናል። ሆኖም ግን ከልመና የማያወጣ አይደለም። ሁልጊዜ ከልመና የምንወጣበት መንገድ ነው የፈለግንና ይሄ ውሃ ከገባልን ያለውን ነገር እየሰራን እንድንገለገል ነው።
እና ይህንን እግዚአብሔር አምላክ ደግሞ ጤናቸውን ሰጥቶ የሚረዳን ነው ሁሉ የሚያለብሱን እነሱ ናቸው። ቀለብም የሚገዙልን እነሱ ናቸው። መቼም ህዝበ ክርስቲያኑ ለኛ ገዳማት የሚኖር በህዝበ ክርስቲያን ነውና እግዚአብሔር አምላክ ክብሩን ጸጋውን ሰጥቷቸው ጤናቸውን ይስጣቸው። ሀገርም ደግሞ ሰላም አድርጎ ካህናቱን መንበሩን ታቦቱን ከመንበሩ ካህናቱን ከስልጣኑ ሳያናውጥብን ጥሩ መንግስት ደግሞ እግዚአብሔር አምላክ የሃይማኖት መንግስት ሰጥቶና እንዲሁ እንድንኖር ያድርግልና ክብሩን ጸጋውን ይስጥልና። የሚሰጡንን ሁሉ እርዳታ በአውደ መጽሐፉ ይጻፍልና ክብሩን ጸጋውን ይስጥልና። ዝክረ አብ ዝክረ ወልድ ዝክረ መንፈስ ቅዱስ ያድርግልና። የሚሰጡት አይጡ እጃቸው ሰፊ ሆነ መስጠቱ ቦታ ያውልልን። የሚረዳን ሁሉ ተራዳይ አምላክ ይስጥልና። እናቱም ሁሉም እየተቸገርን ነው እስካሁን የምንኖረው። እንግዲህ በተለይ ክረምት ሲሆን ከምኑ ላይ ቀርተን ከምኑ ላይ እንገለገላለን። ማዕበል ሲመጣ ያ ችግር ነው። መቼም ችግሩን እስካሁን እየተዋጣ ነው። አሁን ደግሞ ያው እናንተ ደግሞ እንግዲህ የምትተባበሩን ነገር ነው የምንጠብቀው እንጂ ውሃ ችግር በጣም አለብን። ሁሉም ነገር ችግር አለብን። ያው እኛ በምርመራ ባናውቀው እንግዲህ መቼም ሊኖር ይችላል። የሞቱትም አሉ ያለነውም አለነ እንጂ ይኖራል። ምክንያቱም ውሃው ፀሐይ የተነሳ እንግዲህ ሄድና አሁን እንግዲህ ሚያዝያና ግንቦትን የአረንጓዴ ነገር ነው የሚያመጣና በላይ የሚያሰፋው። ያንን ስንቀዶ ጤናማ የት ይገኛል ብለው ነው። ያው እና ውሃ ችግር በጣም አለብን። ገዳሙ ያለው ችግር ምንድነው? መሰረታዊ ፍላጎት የሚፈለገውን ነገር ገዳሙ ማግኘት የምንችልበት መንገድ የለም። ለምሳሌ አሁን እርሻ በረሃማ ነው ቦታውና በእርሻ የምናገኘው ውጤት በጣም ነው ድካም ያለው። አርድእት መነኮሳት መናንያን በሙሉ እንግዲህ በጋውን በሙሉ ከመንጠር ጀምሮ ቁፋሮ፣ አጨዳ፣ ሸክም ይሄንን ሁሉ አድርገን ይሄንን ሁሉ መከራ ታይቶ የሚገኘው ምርት ግን ለገዳሙ ከ3 ወር የበለጠ ለምግብ የሚበቃ ስላልሆነ ያው ምግብ እንደገና አልባሳት በየአመቱ እንቸገራለን። የአልባሳት ገዳሙ አቡጀዴ ነው የሚለበሰው። እሱም ገዳሙ መተዳደሪያ ባለመኖሩ ምግብ እና አልባሳት እንዲሁም ደግሞ የመጠጥ ውሃ ገዳሙ ላይ የለውም። እኛ ያለንበት ከፍታ ቦታ ሲሆን ውሃው ከታች ነው። ስለዚህ ውሃም ችግር አለብን። ርቀቱ ምንድነው? ተራራማ ቦታ ነው። እኛ ያለነው ከፍታ ቦታ ነውና ውሃው ዝቅተኛ ቦታ ነው ያለ ወራጅ ወንዝ ነው እና በጣም ርቀት አለው። በተለይ አሁን አይነ ስውሮች፣ አረጋውያን፣ ደካሞች መውጣት መውረድ አይችሉም። ውሃውን ቀድተው ወደ ገዳሙ ለመሄድ በጣም ነው የሚቸገሩ። ብዙ ጊዜ አርድእት ስራ በበረሃ ስራ ላይ አርድእቶች ሲሆኑ ደካሞች ውሃ መቅዳት ይቸገራሉና ለውሃ ጥም ይጋለጣሉ በብዛትና ይሄንን ውሃ ወደ ቦታችን ለማስገባት ከ10 አመት በፊት ጀምሮ በልማትና ክርስቲያን ተራድኦ ኮሚሽን ጥናት እንዲደረግልን አድርገን ብዙ ታግለናል። ያው እስከዛሬ ድረስ ምንም ማድረግ ስላልቻልን ነው። ውሃው የሚመጣው እንግዲህ ዘሪማ ነውና ከተማውን ዘሪማ የምትባል ከተማ አለች። ከዛ ነው የሚመጣውና ይሄ ውሃው ሲመጣ በጣም ቆሻሻ ነው። ያው ህብረተሰቡ ንጽህና መጠበቂያ የሚያደርገው ውሃ ነው። ከተማው ሌላ ውሃ ስለሌለ የንጽህና መጠበቂያቸው ውሃ ያን ነው። ያን ወራጅ ውሃ ነው እኛ የምንጠቀመው። በብዛት በውሃው ወለድ በሽታ መናንያኑ እንጠቃለን። በብዛት አረጋውያንም ያው የሚታጠቡበት የሚጠጡትም እሱ ነውና
በጣም እነሱን ያጠቃቸዋል። ይህንን የውሃ ወለድ በሽታ ለመከላከል ነው ከልማት ኮሚሽን እንግዲህ ውሃ ተቆፍሮ እንዲወጣለን ጥናት እንዲጠናለን የጠየቅነው። በዛ መሰረት ቦታው ላይ ጥናት ተደርጎ ውሃ ተቆፍሮ መውጣት አልተቻለም። ውሃ ማውጣት አይቻልም። ይሄንን የወንዝ ውሃ ለመጠቀም ግድ ይለናል። ከዚህ ሌላ ምንም አይነት አማራጭ የለምና በዛ ምክንያት ብዙ እናቶቻችን በውሃ ወለድ በሽታ ይጠቃሉ። ብፁዕ አቡነ መቃሪዎስ የምስራቅ ሐረርጌና ሶማሌ አህጉረ ስብከት ሊቀ ጳጳስ ገዳሙን በቅርበት ያውቁታል። በተለያየ ጊዜም ወደ ገዳሙ በመሄድ አስፈላጊውን እገዛ አድርገውላቸዋል። ብፁዕነታቸው እንደተናገሩት ገዳማውያኑ ካለባቸው የቀለብ ችግር ይበልጥ ደግሞ በቅርበት ውሃ የማግኘት ችግር የገዳሙ ሌላው ፈተና መሆኑን ይናገራሉ። በተለይ ዋልድባ የቅዱሳን ቦታ ነው። ኢትዮጵያ ካሏት ታላላቅ ገዳማት አንዱ ዋልድባ ነው። መናንያን አሉበት። በተለይ ለኢትዮጵያ ሰላምን፣ ለኢትዮጵያ አንድነትን የሚጸልዩት ዋልድባ ነው። ዋልድባ የቅድስና ቦታ ነው፣ የቅድስና ስፍራ ነው። በዚህ በቅድስና ስፍራ ግን መላው የኢትዮጵያ ሕዝብና በሀገር ውስጥና በሀገር ውጭ ያሉትን ኢትዮጵያውያን በሙሉ ይህ ገዳም ሊረዱት ይገባል። በተለይ ዳልሻ የሴቶች አንድነት ገዳም እስካሁን ትብብር ላደረጋችሁ በዚህ አጋጣሚ እናመሰግናችኋለን። አሁን ግን ስር ነቀል ስለሆነ ስር ነቀል ራሳቸውን እያመረቱ ራሳቸው መቻል ወደ መቻል እንዲገቡ ለማድረግ ቢያንስ የ11 ሚሊዮን ብር የኢትዮጵያ ብር ላይ ያስፈልጋል። ለምን ይህን ደግሞ 11 ሚሊዮን የሚፈለገው ለውሃ ፕሮጀክት ነው። ዋልድባ ውሃ የለም። የውሃ ችግር አለ፣ የውሃ እጦት አለ። አባቶች በውሃ ጥመት፣ እናቶች በውሃ ችግር ላይ ነው ብዙ ችግር እየደረሰባቸው ያለ። ስለዚህ ለአንድ ለመጨረሻ ፕሮጀክቱ ተሰርቶ በማህበረ ቅዱሳን ማለትም ዋልድባ ዳልሻ ኪዳነ ምሕረት ማህበረ ደናግል የእናቶች ገዳም የመጠጥ ውሃ ፕሮጀክት ነው። ይሄ የሰራላቸው ደግሞ የማዕከላዊ ጎንደር ማህበረ ቅዱሳን አዘጋጅቶ ነው ያቀረበላቸው። በዛ አጋጣሚ እኒህም ፕሮጀክት ለሰሩት የማህበር አባላት ልባዊ ምስጋናችን እናቀርባለን፣ እናመሰግናቸዋለን። እናቶችን መርዳት ግዴታ ነው። አብዛኛው ለወንዶች እንረዳለን፣ ለብዙዎች እንረዳለን። እናቶች ግን በሁለት እይታ ላይ ናቸው። ልንረዳቸው ይገባል። ለዋልድባ ያልሆነ ገንዘብ፣ ለዋልድባ ያልሆነ ምጽዋት ምንም አያስፈልግም። ዋልድባ መርዳት በነፍሳችሁም በስጋችሁም ትጠቀሙበታላችሁ። እናቶችን መርዳት ማለት እናንተም ጭምር ወደ ቅድስና ስፍራ እንደማምጣት ነው የምወስደው እኔ። አሁን ትልልቅ ገዳሞች አሉ። ዳልሻ፣ ሰቋርና አብረንታት ናቸው። እነዚህ የኢትዮጵያ እንቁ የሆኑ በዓለም ሊገኙ የማይችሉ ከዩኒቨርሲቲ በላይ ናቸው። እነዚህ ገዳማት ለሀገር ይጠቅማሉ። በጸሎታቸው በትርፎ ምግባራቸው ከዋልድባ መጣላት አያስፈልግም። ለዋልድባ መልካም ነገር መስራት ነው። ከዋልድባ የቅድስና ስራ ከሰራን እግዚአብሔር አምላካችን ሁሉ በበጎ ነገር ይጎበኘናልና በተለይ ለዚህ 11 ሚሊዮን የተባለ በሙሉ በሀገር ውስጥና በሀገር ውጭ ያላችሁ በሙሉ እንድትረዱ ጥሬን ላስተላልፍ ፈልገው። በኢትዮጵያ ውስጥ ላይ ያላችሁ በዛ አነሰ ሳትሉ እንድትረዱ አደራ ላለሁ ማለት ነው። በዛ አጋጣሚ ምስጋና ላቀርብላችሁ ፈልጋለሁ። እስካሁን ለረዳችሁት እናመሰግናቸዋለን ማለት ነው። አንደኛ ድንጋይማ ነው፣ ብዙ እህል የሚበቅልበት ቦታ አይደለም። ጭንጫ ነው፣ በረሃ ነው፣ ከአራዊት ጋራ ነው፣ ከፀሐይ ሀሩር ላይ ነው፣ ያን ታግለው ነው እዚያ ውስጥ ላይ ያሉ እነሱ ለአንድ ለመጨረሻ ሁል ጊዜ እርዳታ ለነሱ ከመጠየቅ የውሃ ፕሮጀክታቸው በደንብ አድርገን ሰርተን የ11 ሚሊዮን አውጥተን በደንብ አድርገን ብንሰራላቸው ለወደፊቱ ለማህበረሰቡ ያስቸግሩ። ራሳቸው ሰርተው ያከናውናሉ፣ ከልመናም ነፃ ይወጣሉ። ለአንድ የስር ነቀል ነው አሁን እየሰራ ነው ያለን ማለት። እስካሁን ድረስ ብዙ ፕሮጀክቶች ሰርተዋል። ለወደፊቱ በሂደት አንድ ባንድ ያቀርቡታል የሚል እምነት አለኝ ማለት ነው። ስለዚህ አሁንም ቢሆን ያ ቦታ ላይ በምንም ቢዘራበት እንኳን ብዙ ምርት የሚያመርትበት ቦታ አይደለም ማለት ነው። የውሃ ችግር አላቸው። ትልቁ ዋልድባ አካባቢ ውሃ ችግር ነው።
አሁን የዛሬማ ወንዝ ላይ አውጥተው ወደ ላይ ገድበው አውጥተው ለመስኖ ለተለያየ ነገር ላይ እንዲያመርቱበት ይደረጋል ማለት ነው። የዚህ ነው እንድትረዷችሁ መልእክት ላስተላልፍ ፈልጎ ማለት ነው። ለዋልድባ ዳልሻ ኪዳነ ምሕረት ማኅበረ ደናግል አንድነት ገዳም ምዕመናን የተለያዩ እርዳታዎችን ቢያደርጉም የገዳማውያኑን ችግር በዘላቂነት መፍታት አልተቻለም። በተለይም በአሁኑ ወቅት የውሃ ችግር ለመፍታት ጥናት አስጠንተዋል። ውሃው ፕሮጀክት ላይ መነኮሳቱ የምግብ ጭምር የምግብ አቅርቦታችን በሰፊ ሆኖ መነኮሳት ከእህል ውጭ ደግሞ እንደ አትክልት ነገሮችን ተጠቅመን በምግብ ጾማትን በተለይ አብይ ጾምን እንደ ሙዝ አይነት ፓፓያ የተለያዩ አትክልቶች ቀርበውልን ከምግብ አቅርቦት የተነሳ ብዙ ጊዜ ከጸሎት የምንርቅበትም ሰዓት ስላለ የጸሎት ሰዓታችን አሻሽለን እንድንጸልይ ልባችንም ሳይበታተን እህልም ባነሰ ቁጥር ለሰው ልጅ መሰረታዊ ነገሮች 3 መሰረታዊ ነገሮች ያስፈልጉታል። ምግብ፣ አልባሳትና መጠለያ እና የዋናው ደግሞ ምግብ ትንሽ አስቸጋሪ ስለሆነ የምግቡን ጉዳይ በውሃው የተዘጋጀው ፕሮጀክት ቢጨረስልን ያው በጸሎት ብዙ ጊዜ እናሳልፋለን ማለት ነው። ለኛም ለምእመናንም ለብዙ ህዝብ ጸሎታችን ይተርፋል ማለት ነው እና ብዙ ጊዜ ከቦታው ላይ ብዙ ችግር ይንጸባረቅበታል። ያው ምእመናን ይሄን እየሰሙ ብዙ ነገር ይረዱናል። አሁን ግን የበለጠ ደግሞ ገዳሙ በጣም ይደሰታል ብዬ አስባለሁ። ይህ የውሃ ፕሮጀክቱ ተጠንቶ በማህበረ ቅዱሳን ከስራ ላይ ከዋለ ብዙ ነገር ይሳካልናል። አንደኛ በጤና በኩል ያለው ነገር፣ ሁለተኛ ደግሞ ያው ጊዜ የሚቆጥብልናል። የጸሎት ጊዜያችን በርከት ያለ ይሆናል። አቁጣሮም እናደርሳለን። እግዚአብሔርን በተዘክሮ ልባችንን ሰብሰብ አድርገን እንጸልያለን ማለት ነው እና ምእመናን ብዙ ጊዜ ይረዱናል፣ ብዙ ጊዜ ያደርጉልናል። ብዙ ችግራችንም እግዚአብሔር የተመሰገነ ይሁን ተወግዷል። ግን አሁን ይሄ ነገር ደግሞ ሁሉም ሰምቶ በደስታ ለገዳሙ ትልቅ ነገር ያደርጋል ብዬ አስባለሁ። መሰረታዊ ነገር ስለሆነ መነኮሳትን ብዙ አስበው የምትደግፉ ምእመናን ወገኖቻችን ይህን ተመልክተው ከልብ የሆነ እርዳታ እንዲያደርጉልን ባላቸው አቅም በጥሬ እንደ ሲሚንቶ፣ ብረት በሙያም ቢሆን በተለያየ ነገር ረድተውን ይህ ችግራችን እንዲወገድ ያው ሁሉም ማይበር የሚመኘው ነገር ነው። እግዚአብሔር ሁሉን ነገር የምታደርጉልን ከልባችሁ አስባችሁ የማይበሩን ችግር ለመርዳት የተነሳችሁ ወገኖቻችን በሙሉ እግዚአብሔር ሀሳባችሁን ያሳካላችሁ። ሁሉም ነገር ተፈጽሞ እግዚአብሔር በአምደ ወርቁ ይጻፍላችሁ እንላለን። አሁንም ይሄን ነገር ተመልክታችሁ ነገ ዛሬ ሳትሉ ከስራ ላይ እንድታውሉልን በጎ ፈቃዱ ይሁንልን። መድኃኔዓለም እመቤታችን ምልጃ አይለይብን። ብር የለውም። ያው ምእመናን ግን ይሄን ነገር ብታስጠኑት የሚረዳችሁ ሰው አይጠፋም በሚል ነው እንጂ ብሩን ለተለያየ ነገር አድርገነዋል። አሁን ያው ሁሉም ተመልክቶ ብያለው ያው በብርም በማቴሪያልም በሙያም በብዙ ነገር ድጋፍ እንዲያደርግልን ነው ይሄን ፕሮጀክት እንዲጠና ያደረግነውና ከፈጻጸም ላይ እንዲሆን የምንመኘው። ፓምፕ አሁን ትልቁ ነገር ብዙ ጊዜ ከቦታው ላይ እያጠኑ የሚሄዱ ባለሙያዎች አሉ። ግን ወደ ስራው ለመግባት ከብዷቸው የነበረ ፓምፑም ጄኔሬተሩም በጣም በብዙ የዋጋ የተተመነ ነው። እስከ 10 ሚሊዮን ይደርሳል፣ ይሄን ያህል ይሆናል እያሉ እየፈሩ ወደ ጥናቱ አልገቡም ነበር። ግን አሁን እግዚአብሔር የተመሰገነ ይሁን ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሰንበት ትምህርት ቤት ማደራጃ ማህበረ ቅዱሳን ጎንደር ማዕከል ቅዱሳት መካናት ይህንን ድርጅት ይህን ውሃ ፕሮጀክት አጥንተው ወደ ስራ ውለውልናል። አሁንም ለፍጻሜ ይድረስልን ብለን እንመኛለን። ማይበሩም ጸሎት ያደርጋል። እግዚአብሔር ቸርነቱን ያብዛልን። እመቤታችን አትለይብን። የውሃ ፕሮጀክቱን ያጠኑልን ያው ከቦታው በብዛት በመመላለስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማህበረ ቅዱሳን የጎንደር ማዕከል ቦታው ድረስ በብዛት ተመላልሰው
ብዙ ባለሙያዎች መጥተው ቦታው ላይ ምን ያህል ውሃ ያስፈልጋል በረሃ ከመሆኑ አንጻር እንደገና ይሄንን ውሃ ከመጠጥምና ከንጽህና መጠበቂያ ባለፈ ገዳሙ ራሱን እንዲችል ያስችለዋል በማለት አጥንተው የሰጡን ማህበረ ቅዱሳን ናቸው። ከ10 ሚሊዮን ብር በላይ እስከ 11 ድረስ ይደርሳል ፕሮጀክቱም ላይ አለ። እስከዛ ድረስ ይፈጃል ነው ያሉን። ይሄም እንትኖች ጄኔተሮች አሉ፣ ፓምፕም አለ። ግን ወደ ሶላር መቀየር የሚቻል አቅም ያለው 26 ጄኔተር ባለ 26ቱን ጄኔተር የሚተካ ሶላር የሚገኝ ቢሆን በሶላር መተካት ይቻላል ብለውናል። እነሱ ግን የሰሩልን ያው በሞተር ነው፣ በጄኔተርና በሞተር። ገዳሙ ራሱን ያልቻለበት ምክንያት አንደኛ ለምእመናን ቦታው ቅርብ አይደለም፣ በረሃማ ነው፣ ከርሰ ምድሩ አይመችም፣ ተራራማ ገደላማ ነው። በእርሻ በልማት ራሱን ማስቻል አይቻልም። ምክንያቱም ገደላማና በረሃማ በመሆኑ ውሃም እንዲሁ ትልቅ ተጽዕኖ ስለሆነ ገዳሙ ራሱን መቻል የማይችልበት ምክንያት ይሄ ነው። አሁን በጤና ችግር ላይ ያው የተለየ ምንም አይነት መፍትሄ አልተገኘም እስካሁን ድረስ። ያው ገዳማውያን መናንያን በሚታመሙበት ሰዓት መታመም ከዛም ሲሻላቸው መነሳት ያለያም ደግሞ እንግዲህ ህልፈታ እድሜያቸው ሲደርስ ያው ወደ ሞት ነው። በዚህ አይነት ምንም አይነት ነገር የተገኘ ነገር የለም። በምግብ በኩል ግን ያው የኢትዮጵያ ኦርቶዶክስ ሚዲያ ቴሌቪዥን ወደ ገዳሙ ከመጣ ጊዜ ጀምሮ ምእመናን ሁሉም ህዝበ ክርስቲያን በመረባረብ እለታዊ ችግራችንን መፍትሄ ሰጠውናል። የአረጋውያን ማጠቢያ ብለን ጠይቀን በነበረ ሰዓት ለምግብ የሚሆነንን ነገር ህዝበ ክርስቲያኑ እየረዳን ዘላቂ መፍትሄ ነው ገዳሙ ላይ ያልተገኘ እንጂ ጊዜያዊ መፍትሄ የሚሆነውን ነገር እለታዊ ችግሩን ምእመናን እየረዱ ነው የምንገኝ። መናንያኑ በውሃና በምግብ ያለባቸው ችግር ከፍተኛ በመሆኑ የገዳሙን ችግር በዘለቄታ ለመፍታት ምእመናን፣ ምሁራን፣ ባለሀብቶች እገዛ ሊያደርጉላቸው እንደሚገባ ተናግረዋል። እውን እንዲያወንት እንዲሉልና ወን እንዲሰሩልና ከልመና እንድንወጣ የምናደርገውን ነገር አታክልተ ነገር እያተከልና ከልመና እንድንወጣ ነው እኛ የምንፈልገው። ጥቅም አለው እንጂ እናቱም እንደ ልቡ አይነ ስጉሩም ደካማም እንደ ልቡ ይቀዳል፣ ሁሉም እንደ ልቡ ይሆናል። በቃ አትክልት እናተክላለን፣ ሙዝ እንተክላለን፣ ቋርፍ እንተክላለን። የስኳር ድንች ከገባልንማ የስኳር ድንች እንተክላለን። በዚያ እንገለገላለን፣ ከልመና እንወጣለን። እሱ ከገባልንማ ይሄ ውሃው መግባት አለበት። ውሃው ወጣልና ያው እየሰራን እንኖራለን ማለት። ይሄንን ሁሉ እንዲያደርጉልን፣ ይሄንን ውሃ እንዲያስገቡልን፣ ለጸሎት የሚመቸን አሁን ሁሉን ነገር የምናደርገው ለጸሎትም ሰዓት አለው፣ ለስራም ሰዓት አለው። ያ ተተሳካልን እኛም ከጸሎታችን አንለይም። ያው እንግዲህ ጸሎታችን ያው ስራችን ነው ማለት ነው። ያው ስራችን ነው ጸሎታችን። እግዚአብሔር ደግሞ እንግዲህ ይህንን ሁሉ አይቶ የሚረዳንን ተራዳይ አምላክ ይስጥልን እያልን እያመሰገንን ከመከራ ስጋ ከመከራ ነፍስ ይጠብቅልን እያልን እንለምናለን። ለሀገሩና ለእናቱ ለሕዝበ ክርስቲያኑ ይህንን እያልን የምንኖር ናቸው። ይህንን ሚዲያ የሚከታተሉ ሕዝበ ክርስቲያን ሁሉ እኛ ገዳማውያን ራሳችንን እንድንችል ሰርተን ገዳሙን ጥንታዊና ታሪካዊነቱን ጠብቆ ገዳሙ እንዲቀጥል ድጋፍ እንዲያደርጉልን። ምክንያቱም ይሄ ፕሮጀክት ከተሰራ እንግዲህ በዋልድባ ላይ ቋርፍ የሚበላበት ቦታ አለ፣ እህል የሚበላበት ቦታ አለ። ስለዚህ ሁለቱንም ያማከለ ቦታ በመሆኑ እኛ በዚህ ውሃ ከገባልን ቋርፍ ማምረት እንችላለን። ቋርፍ ማምረት ከቻልን በአጽዋማት ገዳሙ ያለምንም ችግር ቋርፍ መመገብ እንችላለን። ስለዚህ ይህንን የሚመለከት ህዝበ ክርስቲያን ሁሉ ገዳሙ ራሱን እንዲችል ታሪካዊና ጥንታዊነቱን ጠብቆ እንዲራመድ እንግዲህ ህዝበ ክርስቲያን ርብርብ አድርገው ይህንን ፕሮጀክት ስራ ላይ እንዲውሉልን በእግዚአብሔር ስም ጠይቃለሁ። ብፁዕነታቸውም የገዳሙን ችግር በዘለቄታ መንገድ ለመፍታት መናንያኑ በባለሙያ ያስጠኑት የውሃ ፕሮጀክት ተግባራዊ ለማድረግ ምዕመናን ገዳሙን ሊረዱት እንደሚገባ መልእክታቸውን አስተላልፈዋል። ማህበራትም ቢሆኑ በውጭ ያሉ ማህበራት
አብያተ ክርስቲያናትም ቢሆኑ ሌሎችም ቢሆኑ የበለጠ ስራ ለአንዳንድ ነገር እናከናውናለን አይልም እንዴ? እናቶቻችን ከወደቁበት ብናነሳቸው እግዚአብሔር ደስ ይለዋል። ስለዚህ ማህበራትም ተደራጅተው እያንዳንዱ አስተዋጽኦ በማድረግ እነዚህ እናቶችን ልንረዳቸው ይገባል ነው። ነገ እኮ እነሱ ይዘውት አይሄዱም። እነሱ በሞት ይለያሉ፣ ሌላ እናቶች ይተካሉ፣ ሌሎች ይመጣሉ፣ ሌሎች ይተካሉ ማለት ነው። ለዋልድባ መርዳት አስፈላጊ ነው። ኦርቶዶክሳዊ ክርስቲያንን የምንል ከሆነ የተዋህዶ ልጆች የምንል ከሆነ ብቻ ገዳሙ ሄዳችሁ ብታዩት፣ በዛ አጋጣሚ ሂዱ፣ ጎብኙ፣ እዩት። የተጠሩ ብዙዎች ናቸው፣ የተመረጡ ጥቂቶች ናቸው። እዚያ ሄዳችሁ ስታዩ ነው ሁሉ ነገር ማድረግ የምትችሉና አሁንም መልእክቴ በኢኦቲስ የሚተላለፈውን በቴሌቪዥን ስርጭት ላይ ሰምታችሁ በራሳቸው ላይ አካውንት ላይ አሁን ለቁርስ ብላችሁ ያዘጋጃችሁት ለዋልድባ ለሴቶች አንድነት ገዳም እንድትሰጡ አደራ፣ በምድር አደራ በሰማይ እላችኋለሁ። እግዚአብሔር ከእናንተ ጋር ይሁን። በዋልድባ ዳልሻ ኪዳነ ምሕረት ማኅበረ ደናግል አንድነት ገዳም ያሉ እናቶች ስለ ዓለም፣ ስለ ሀገር፣ ስለ ቤተ ክርስቲያን፣ ስለ ትውልዱ ዘውትር የሚጸልዩ ናቸው። ገዳማውያኑ ለከፋ ችግር እንዳይጋለጡ፣ ገዳሙ እንዳይፈታ፣ መናንያኑም እንዳይሰደዱ ማገዝ፣ የሚጎድላቸው ማሟላት ከሁሉም ኢትዮጵያዊ የሚጠበቅ በጎ ተግባር ነው። ወስብሐት ለእግዚአብሔር። Hadi